ሰላም ጤና ይስጥልን የተከበራችሁ የፈታዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። መከላከያ ስለ ህወሓት ጠበቅ ያለ ማሳሰቢያ ሰጥቷል። ማሳሰቢያውን የሰጡት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። ህወሓትም በሌላ አቅጣጫ ክሱን አሰምቷል። የአውሮፓ ህብረት ያወጣው መግለጫና የሰጠውን ምክረ ሐሳባዊ ማሳሰቢያ አለ። ሁሉንም በጥንቅራችን አካተን ይዘናቸዋል። የጠቅላይ ሚኒስትር አብይ አህመድንና የፕሬዝዳንት አብዱል ፈታህ አልሲሲ ድርድርን በተመለከተ ፍንጭ የሰጡት የትራምፕ አማካሪው በተገኙበት በግብጽ በጥብቅ ተመክሯል። የዛሬውን የካይሮ ምክክርን ተከትሎም ይፋዊ መግለጫ ተሰጥቷል። መረጃውን ጥንቅራችን ይዞታል። ላለፉት ዓመታት በኤርትራ ታስረው የሚገኙ የትግራይ ተወላጆች በዛሬው ዕለት መፈታታቸውን በርካታ የመረጃ ምንጮች አመለከቱ። ኤርትራ የትግራይ ተወላጅ እስረኞችን የለቀቀችው በድንበር በራማ በኩል ሲሆን እስረኛ መልቀቁ በቅርቡ በህወሓትና ኤርትራ መንግስት የተጀመረው የጽምዶ ግንኙነት አካል መሆኑ ተነግሯል። መረጃውን የምንመለከት ይሆናል። በኢትዮጵያና በኤርትራ መካከል ያለው ውጥረት ያሰጋቸው ኤርትራውያን ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እየመረጡ መሆኑን መረጃ አመለከተ። የሱዳን በር በጦርነት መዘጋት ኤርትራውያን ኬንያን የስደት መተላለፊያ እንዳደረጓትም ተነግሯል። የኬንያ ፖሊስ 44 ኤርትራውያንን ስለያዘበት ክስተት መረጃ አክለናል። ሶማሊላንድ የአየር ክልሏን ተቆጣጠረች። የሶማሊያ ፌዴራል መንግስት የጣለው አዲስ የቪዛ ግዴታን ተከትሎ ሃርጌሳ የአየር ክልሌን መልሼ እቆጣጠርበታለሁ ያለችውን አሰራር አውጥታለች። ሶማሊላንድ ለማንኛውም ሀገርና አየር መንገድ በግዛቷ ሰማይ ለማለፍ በቅድሚያ የይለፍ ፍቃድ መሰጠት እንዳለበት አስገዳጅ ማድረጓን የተመለከተ ዘገባ ይዘናል። ትራምፕ በናይጄሪያ ክርስቲያኖችን መብት ለማስጠበቅ ወታደራዊ ዘመቻ እንደሚከፍቱ በይፋ ከተናገሩ በኋላ እግረኛ ጦርን ጨምሮ አየር ኃይል እንጠቀማለን ሲሉ ማሳሰቢያ ሰጥተዋል። በጉዳዩ ላይም ናይጄሪያ በይፋ ምላሽ ሰጥታለች። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ መከላከያ ስለ ህወሓት የጦርነት ነጋሪትን እየጎሰመ ነው። የትግራይ ህዝብ ትናንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት ተናግረዋል። ህወሓት በትናንትናው ዕለት ባወጣው መግለጫ በበኩሉ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ክሱን አሰምቶ የዓለም አቀፉ ማህበረሰብም ይህንን እንቅስቃሴ ሊያስቆም ይገባል ሲልም አሳስቧል። ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ህወሓትን በተመለከተ ባደረጉት ንግግር ከፕሪቶሪያው ስምምነት ውጭ የጦር መሳሪያን የደበቀ መሆኑን አመልክተው በትጥቅ መፍታት ስምምነቱ መሰረት መሳሪያዎቹን እንዲያስረክብ የጠየቁ መሆኑ የሚታወስ ነው። በሌላ አቅጣጫ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ህወሓት የሰሜን ዕዝን ያጠቃበትን ዕለት በማሰብ በዛሬው ዕለት የተለያዩ የመታሰቢያ ፕሮግራሞች የተካሄዱ ሲሆን የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የሰሜን ዕዝ ዝክረ ሰማዕታትን ለመዘከር በተዘጋጀው የመታሰቢያ ስነ ስርዓት ላይ ተገኝተው ባደረጉት ንግግር ከሃዲው ህወሓት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ ፈጽሟል ሲሉ ተናግረዋል። ፊልድ ማርሻሉ አክለውም ዛሬም ቢሆን ይህ የካሃዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና ታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶን ያስቀረውን የትግራይ ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ሲሉም ተናግረዋል። መላው የትግራይ ህዝብ ትላንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባል ሲሉም አክለዋል። ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ከጥቅምት 24 ቀን 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀንን አክብራ አታውቅም ነበር ሲሉም ተናግረዋል። ህወሓት የሰሜን ዕዝን ያጠቃበት 5ኛ ዓመት እየተዘከረ ባለበት ዕለት ህወሓት በሌላ አቅጣጫ የፕሪቶሪያውን ስምምነት 3ኛ ዓመት በማሰብም መግለጫ ያወጣ ሲሆን በዚህ መግለጫውም የፌዴራል መንግስት የሰላም ስምምነቱ ሙሉ በሙሉ ለመተግበር ፍቃደኛ ሊሆን አልቻለም በማለትም ክሱን አሰምቷል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ ይገኛል ሲልም በዚሁ መግለጫው ጠበቅ ያለ ክሱን ያሰማበት ሁኔታ ታይቷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ ፕሮፓጋንዳ ዘመቻ እንዲሁም
ስም ማጥፋት ማካሄድ ህወሓት በፌደራል መንግስት ተፈጽመዋል ያላቸው ተግባራት ናቸው። ህወሓት በዚሁ የመግለጫ ክሱም የፌደራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በእርሱ እንዲዋጋ እየሰራ ነው ብለዋል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌደራል መንግስት ላይ ውንጀላውን አቅርቧል። በቅርቡ በፓርላማው ቆይታ በማድረግ በህዝብ ተወካዮች ምክር ቤት ለተነሱት ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ትግራይን በተመለከተ በሰጡት ማብራሪያ ትግራይ የሚደረግ ውጊያ ዓላማ የለውም ሲሉ የተናገሩ መሆኑም የሚታወስ ነው። ጠቅላይ ሚኒስትሩ በዚሁ ማብራሪያቸውም ትግራይ ክልል ጦርነት አያስፈልግም፣ ዓላማ የለውም። ዓላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ ምንም አይነት ማረጋገጫ ሊኖረው አይችልም። በትግራይ የሚደረግ ውጊያ ጥቅም የለውም፣ ብትዋጉም አታሸንፉንም። ይሄ ደግሞ ከዚህ ቀደም ያያችሁት ነው። በእኔ በኩል ያለኝ ምክር ተባብረን ሀገርና ዓላማ የሚል ነው ሲሉም ነበር የተናገሩት። በተመሳሳይ መረጃ ከፕሪቶሪያው ስምምነት ጋር በተያያዘ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጋር በመሆን የተለያዩ ሀገራት በአንድ ላይ ሆነው መግለጫ አውጥተዋል። መግለጫ ካወጡት 22 ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። ሀገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሰረታዊ አገልግሎቶችን መመለስ፣ ሰብአዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሃድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ የኢትዮጵያ መንግስትና ህወሓትን አመስግነዋል። የዲፕሎማቲክ ልዑኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት ሀገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮች መመለስን ጠቅሰዋል። ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርጥ ተሞክሮዎችን ባሟላ አካሄድ መሆን እንዳለበት ጠቁመዋል። ታማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት በዚሁ መግለጫ አመላክተዋል። ወደ ቀጣይ መረጃ አለፍን። ህወሓትና ኤርትራ የእስረኛ ልውውጥ ማድረጋቸው ተሰማ። ላለፉት በርካታ ዓመታት በኤርትራ ታስሮ የሚገኙ የትግራይ ተወላጆች በዛሬው ዕለት መፈታታቸውን በርካታ የመረጃ ምንጮች አመለከቱ። ኤርትራ የትግራይ ተወላጅ እስረኞችን የለቀቀችው በድንበር በራማ በኩል ሲሆን እስረኛ መልቀቁ በቅርቡ በህወሓትና የኤርትራ መንግስት የተጀመረው የጽምዶ ግንኙነት አካል መሆኑ ተነግሯል። የማህበራዊ ሚዲያ ልጠፋዎችን ያጨናነቀው ይሄ ክስተት በአንዳንዶች በበጎ ሲነሳ፣ በሌሎች የአስመራ ጨዋታው አካል ነው አስብሏል። እስረኞቹ ምን ያህል እንደሆኑ መቼና በምን ሁኔታ በኤርትራ ለእስር እንደበቁ ግልጽ መረጃ አልተሰማም። ሆኖም ቁጥራቸው ከ115 በላይ እንደሆኑ የሚገመቱ የትግራይ ተወላጅ እስረኞች በዛሬው ዕለት በራማ በኩል አድዋ እንደሚገቡ ተገልጿል። ከእስረኞቹ መካከል የህወሓት ተዋጊዎች እንደሚገኙበት በርካታ የዜና ምንጮች እየዘገቡ ይገኛሉ። የኤርትራ መንግስት የትግራይ ተወላጅ እስረኞችን ሲለቅ ይሄ የመጀመሪያው አይደለም። እንደ አውሮፓ አቆጣጠር በ2015 ግንቦት ወር ውስጥ 78 የትግራይ ተወላጆችን እንዲሁም እንደ አውሮፓ አቆጣጠር በ2024 መጋቢት ወር 46 የሚሆኑትን መልቀቁ መዘገቡ ይታወሳል። እስረኞቹ በድንበር ከዛሬው ጋር በተመሳሳይ በድንበር ከተማዋ በራማ ማቋረጫ በኩል መልቀቃቸው ተዘግቧል። የኤርትራ ጦር በትግራዩ ጦርነት ወቅት በርካቶችን አግቶ መውሰዱን የሰብአዊ መብት ድርጅቶች የሚናገሩ ሲሆን የኤርትራ ጦር አሁንም ይዟቸው በሚገኙ እንደ ኢሮብ ባሉ አካባቢዎች እገታዎችን እንደሚፈጽም ሲነገር ይሰማል። በህወሓትም ሆነ በኤርትራ በኩል ስለ እስረኛ ልውውጥና መለቀቅ በይፋ የተሰጠ መረጃ የለም። ህወሓት ጽምዶን የህዝብ ለህዝብ ግንኙነት ነው ሲል ቢገልጽም ባሳለፍነው ሳምንት ፓርላማ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ህወሓት የፌዴራል ስልጣንን በመጋፋት ከውጭ ሀገር ጋር ግንኙነት መፈጸሙን አንስተው ጉዳዩ ህገ መንግስትን የጣሰ ነው ያሉ ሲሆን ህወሓትን የፕሪቶሪያውን ስምምነት በመጣስ መወንጀላቸው ይታወሳል። ወደ ቀጣይ መረጃ አለፍን። አሜሪካ ጠቅላዩን ወደ ድርድር። የጠቅላይ ሚኒስትር አብይ አህመድንና የፕሬዝዳንት አብዱል ፈታህ አልሲሲ ድርድርን በተመለከተ ፍንጭ የሰጡት የትራምፕ አማካሪው በተገኙበት በግብጽ በጥብቅ ተመክሯል። የዛሬውን የካይሮ ምክክር ተከትሎ ይፋዊ መግለጫ ተሰጥቷል። የጠቅላይ ሚኒስትር አብይ አህመድንና የፕሬዝዳንት አብዱል ፈታህ አልሲሲ ድርድርን በተመለከተ ፍንጭ የሰጡት አማካሪው በተገኙበት በካይሮ በጥብቅ ተመክሯል። የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ታሚም ካላፍ ይፋ ባደረጉት መግለጫ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ እንዲሁም ሌሎች ከፍተኛ አመራሮች በተገኙበት ምክክር መደረጉን ገልጸዋል። ምክክሩም በዋነኝነት በአፍሪካ ሰላምና መረጋጋት ላይ ትኩረት ማድረጉን ይኸው መግለጫ አመልክቷል። ይህ የዛሬው የካይሮ ምክክር የተካሄደው የትራምፕ ከፍተኛ አማካሪው በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት አብዱል ፈታህ አልሲሲ መካከል የፊት ለፊት ድርድር እንደሚኖር በይፋ ከጠቆሙ በኋላ ነው።
አስቀድመው የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ያነሱት ቡሎስ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና ጠቅላይ ሚኒስትር አብይ አህመድ የሚገናኙበት እድል መኖሩን መግለጻቸው አይዘነጋም። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆን ከዚህ ቀደም በተሰራጨ ቃለ ምልልስ ላይ የተጠየቁት ቡሎስ እንደ ፈጣሪ ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መመለሳቸው አይዘነጋም። አማካሪው ይህን የድርድር ጉዳይ ፍንጭ ከሰጡ በኋላ በተከታታይ በካይሮ የመከሩ ሲሆን አስቀድመውም ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መምከራቸው ተዘግቧል። ማሳድ ቡሎስ በዛሬው ዕለትም በካይሮ ምክክር ያደረጉ ሲሆን ይህም ምክክር በአፍሪካ ሰላምና መረጋጋት ላይ ዋነኛ ትኩረት ያደረገ እንደሆነ ነው የተገለጸው። ይህ ምክክር የተካሄደው ግብጽ በተከታታይ መግለጫዎች ኢትዮጵያ ላይ ብርቱ ወቀሳዎች በሰነዘረች ማግስት ነው። በዛሬው ምክክር የተሳተፉት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን ከቀናት በፊት አጽንኦት ሰጥተው መናገራቸው ይታወሳል። ይህ የግብጽ ማሳሰቢያ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት የተላለፈ ነው። በአፍሪካ ሰላም ላይ ዋነኛ ትኩረታቸውን አድርገው እንደሚሰሩ በተከታታይ አጽንኦት ሰጥተው ሲናገሩ የሚደመጡት የትራምፕ አማካሪው ቡሎስ በዛሬው ዕለት ከግብጽ ጋር በአፍሪካ ሰላም ላይ ትኩረት ያደረገ ምክክር ማድረጋቸው ቢገለጽም የውይይቱን ዝርዝር ጉዳይ በተመለከተ በይፋ የተባለ ነገር የለም። ከሁለት ወራት በፊት ቡሎስ የኢትዮጵያ ጉብኝታቸውን ሲያጠናቅቁ በአዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል በቪዲዮ ባስተላለፉት መልእክት በአፍሪካ ቀንድ ጸጥታና መረጋጋትን ማጠናከር ኢትዮጵያና ዩናይትድ ስቴትስ ቅድሚያ የሚሰጡት ጉዳይ እንደሆነ መናገራቸው የሚታወስ ነው። ከጠቅላይ ሚኒስትር አብይ አህመድ ጋር የኢትዮጵያና የጎረቤቶቿ ሰላማዊ ግንኙነት የሚኖረው ጠቀሜታ ላይ መነጋገራቸውን ማሳድ ቡሎስ መግለጻቸው አይዘነጋም። ወደ ቀጣይ መረጃ አለፍ። ሶማሊላንድ የአየር ክልሏን ተቆጣጠረች። የሶማሊያ ፌዴራል መንግስት ወደ ሶማሊላንድ በረራ የሚያደርጉ ዓለም አቀፍ አየር መንገዶች ላይ እንዲተገበር ያስተዋወቀው የኤሌክትሮኒክ ቪዛ ከሶማሊላንድ ጋር ያለውን ውጥረት አባብሶታል። የሶማሊያ መንግስት የውጭ ምንዛሪ ገቢ ለማግኘትና በሀገሪቱ ሁሉም ግዛቶች ያለውን ልዕልናና ቁጥጥር ለማሳየት ይህን የተገበረ ሲሆን ሶማሊላንድ ለዚህ በሰጠችው አጸፋ የአየር ክልሏን መልሳ ለመቆጣጠር ወስናለች። ሶማሊላንድ ለማንኛውም ሀገርና አየር መንገድ በግዛቷ ሰማይ ለማለፍ በቅድሚያ የይለፍ ፈቃድ መጠየቅ እንዳለበት አስገዳጅ አድርጋለች። ሀርጌሳ ተፈጻሚ የሚሆነው በያዝነው ወር ኖቬምበር 10 ጀምሮ መሆኑን ይፋ አድርጋለች። ፍቃዱን ሳይጠይቁ ወደ ራስ ገዟ ሰማይ የሚገቡ የሀገር ህልውናን እንደጣሱ እንደሚቆጠርና በድርጊቱ ፈጻሚዎች ላይ ተገቢና ህጋዊ እርምጃ እንደሚወሰድም ሀርጌሳ አስጠንቅቃለች። ሀርጌሳ በዚህ ውሳኔዋ በሶማሊያ አቪዬሽን ስር ያለውን የአየር ክልል ቁጥጥሯን መልሳ መውሰዷን ያሳየችው። የሶማሊያ ፌዴራል መንግስት ወደ ሁሉም ግዛቶች ለሚሄዱ ተጓዦች ተግባራዊ ያደረገው ኤሌክትሮኒክ ቪዛ መዘዝ ነው ያስከተለው። ሞቃዲሾ የቪዛ ግዴታውን እየተገበሩ አይደለም ባለቻቸው አየር መንገዶች ላይ ማስጠንቀቂያ ያሰምታለች። በተለይም የኢትዮጵያ አየር መንገድንና የኤምሬቱ ፍላይ ዱባይን ላይ የገንዘብ ቅጣትና ከሶማሊያ አየር ክልል የመታገድ ማስጠንቀቂያ ያሰምታለች። ይህ የሆነው አየር መንገዶቹ ሞቃዲሾ አስገዳጅ ያደረገችውን የኢቪዛ መስፈርት ችላ በማለት ተሳፋሪዎችን ወደ ሶማሌላንድ ማጓጓዛቸውን ተከትሎ ነው ተብሏል። የሶማሊያ ሲቪል አቪዬሽን ባለስልጣን እንዳስታወቀው ኤምሬትስ አየር መንገድ ንብረት የሆነው ፍላይ ዱባይ በሞቃዲሾ የኦንላይን ስርዓት የሚሰጠውን ኢቪዛ ያላገኙ ተሳፋሪዎችን ወደ ሶማሌላንድ አውሮፕላን ማረፊያዎች ማጓጓዙን የሚያመለክቱ ሪፖርቶች ደርሰውታል። የኢትዮጵያ አየር መንገድ ቀደም ሲል የፌዴራሉን የኢቪዛ መስፈርት ትቶ በሶማሌላንድ ባለስልጣናት ትዕዛዝ መሰረት ተሳፋሪዎች በሀርጌሳ ኢጋል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ቪዛ እንዲያገኙ የሚያስችለውን ስርዓት መከተሉ ተጠቅሷል። ፍላይ ዱባይ ኢትዮጵያ አየር መንገድን በመቀላቀል ተመሳሳይ እርምጃ መውሰዱ የሶማሊያ ፌዴራል መንግስትን ስልጣን በቀጥታ የሚገዳደር ሆኗል ተብሏል። ወደ ቀጣይ መረጃ አለፍን። ኤርትራውያኑ ለስደት ከኢትዮጵያ ይልቅ ኡጋንዳን ተመራጭ አድርገዋል ተባለ። የሱዳኑ በር መዘጋት ከአስመራ የሚሸሹ ወደ ኬንያ እንዲያመሩ አድርጓል። ኤርትራውያን በየዓመቱ በ10 ሺዎች ሀገራቸውን ለቀው እንደሚሰደዱ ይታወቃል። የቅርቡን መረጃ ካየን እንኳን እንደ አውሮፓ አቆጣጠር ከኤርትራ ተሰደው የወጡ የተባበሩት መንግስታት የስደተኞች ኮሚሽን የመዘገባቸው ኤርትራውያን ቁጥር ከ12000 ይበልጣል። በዓመቱ 20 ኤርትራውያን በሶስተኛ ሀገር ጥገኝነት መጠየቃቸውን የድርጅቱ ሪፖርት ያመለክታል። በተለምዶ ኤርትራውያኑ ማብቂያ ዘመን የሌለው ወታደራዊ አገልግሎትና አፈናን ሽሽት ከሀገር የሚወጡት በሱዳን ድንበር በማቋረጥ ነበር። በሱዳን ያለው ጦርነት ይህንን ያከበደ ሲሆን አሁን ላይ ኤርትራውያኑ ኬንያን የመውጫ አማራጭ አድርገዋል። በትላንትናው ዕለት በህገ ወጥ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራባዊ ሀገሪቱ ክፍል መያዛቸውን የኬንያ ፖሊስ አስታውቋል። ቡንጎማ በተባለው የኬንያ ግዛት ትላንት የተያዙ ስደተኞቹ ሚቲምቢሊ በሚባል ገጠራማ መንደር በሚገኝ የአንድ ግለሰብ መኖሪያ ቤት ውስጥ ሳሉ በቁጥጥር ስር መዋላቸውን የፖሊስ መረጃ ጠቁሟል።
ኤርትራውያኑ ከሀገር ከመሰደድ ውጭ ወዴት እንደሚሄዱ መዳረሻቸውን አያውቁም ነበር ተብሏል። ከቅርብ ጊዜ ወዲህ የኬንያ ቡንጉማ ግዛት የኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር ስለመሆኑ መረጃ ያሳያል። ቢቢሲ ስማቸው ያልተጠቀሰ የዓይን እማኞችን ጠቅሶ ስደተኞቹ ትላንት ጠዋት በወታደራዊ ተሽከርካሪ ተጭነው ወደ አካባቢው መድረሳቸውን ዘግቧል። ኤርትራውያኑ በብርጋዴር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡ ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፈው የነበረ ቢሆንም በእርስ በእርስ ጦርነቱ ምክንያት ይህንን መንገድ መጠቀም አልቻሉም። የኤርትራ ዜጎች የስደት ምጣኔ በየዓመቱ የጨመረ ሲሆን በውጭ ሀገራት የሚኖሩ የአገሪቱ ዜጎች ቁጥርም እየሰፋ ይገኛል። እንደ አውሮፓ አቆጣጠር በ2023 71,000 ኤርትራውያን በውጭ ሀገር ጥገኝነት ሲጠይቁ ይህም ከአጠቃላይ ህዝቡ 2% መሆኑን መረጃ ያመለክታል። ከ2015 ወዲህ በየወሩ ከኤርትራ የሚሰደዱ ዜጎች አነስተኛው ቁጥር 1350 ነው። በ2024 ከኤርትራ ውጭ የሚኖሩ በተባበሩት መንግስታት የስደተኞች ኮሚሽን የተመዘገበው የኤርትራውያን ቁጥር 663,000 ሆኖ ከግማሽ ሚሊዮን በላይ ሆኗል። ይህ ቁጥር ከኤርትራ አጠቃላይ ህዝብ ቁጥር ጋር ሲናበብ 17% ነው። ወደ 20% የሚጠጋው የሀገሪቱ ህዝብ ከሀገር ውጭ ተሰዶ መኖሩ የስደት ሁኔታውን ቁልጭ አድርጎ የሚያሳይ ነው። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞች ወደ ደቡብ ሱዳንና ኢትዮጵያ ተሻግረዋል። ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተው ወደ ኡጋንዳና ኬንያ ያቀናሉ። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዳግም የተጀመረው የኢትዮጵያና የኤርትራ መንግስታት ግንኙነት በትግራይ ጦርነት ወቅት ተጠናክሮ ነበር። በዚህ ወቅት ኤርትራውያን ስደተኞች ለደህንነታቸው በመስጋት በዋናነት ኡጋንዳን፣ በሁለተኛ ደረጃ ደግሞ ኬንያን አማራጭ አድርገዋል። ጥገኝነት ጠያቂዎችና ሰነድ ያላቸው ስደተኞች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሰጋቸውና ከኢትዮጵያ ይልቅ ወደ ኡጋንዳ መሰደድን እንደሚመርጡ መናገራቸውን የቢቢሲ ዘገባ አክሎ አመልክቷል። በቀጣይ ርዕስ ትራምፕ የወታደራዊ ዘመቻው ማስጠንቀቂያ። ትራምፕ በናይጄሪያ ክርስቲያኖችን መብት ለማስጠበቅ ወታደራዊ ዘመቻ እንደሚከፍቱ በይፋ ከተናገሩ በኋላ እግረኛ ጦርን ጨምሮ አየር ኃይል እንጠቀማለን ሲሉ ማሳሰቢያ ሰጥተዋል። በጉዳይ ላይም ናይጄሪያ በይፋ ምላሽ ሰጥታለች። ፕሬዝዳንቱ በኤርፎርስ ዋን አውሮፕላን ውስጥ ሆነው ለጋዜጠኞች እንደተናገሩት ብዙ ነገሮችን እያሰብኩ ነው። በናይጄሪያ ክርስቲያኖችን ግድያ በክብረ ወሰን ደረጃ ከፍተኛ ነው ብለዋል። ትራምፕ እግረኛ ጦር ልናሰማራ አሊያም የአየር ጥቃት ልንሰነዝር እንችላለን ሲሉ አሳስበዋል። ከትላንት በስቲያ ቅዳሜ ዕለት ፕሬዝዳንቱ አስቀድመው ባጋሩት መልእክት እስላማዊ አሸባሪዎችን ለማጥፋት በአፍሪካዊቱ ሀገር ላይ ለሚደረግ ጥቃት ፔንታጎን እንዲዘጋጅ ትዕዛዝ እንደሚሰጡ ተናግረው ነበር። የክርስቲያኖች ግድያ ከቀጠለ አሜሪካ ለናይጄሪያ የምትሰጠውን ሁሉንም እርዳታ በአስቸኳይ እንደምታቆምም አሳስበው እንደነበር ተዘግቧል። ከዚህ ቀደም የፔንታጎን ዋና ኃላፊ ፔት ሄግሴት መምሪያቸው በትራምፕ ትዕዛዝ መሰረት በናይጄሪያ ላይ ለሚወሰድ እርምጃ እየተዘጋጀ መሆኑን ተናግረዋል። የአገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ትራምፕ ዝተዋል። በምላሹም የናይጄሪያው ፕሬዝዳንት ቦላ ቲኑቡ ይህ ገለጻ ብሔራዊውን እውነታ አያንጸባርቅም ብለዋል። የሃይማኖት ነጻነትና መቻቻል የጋራ ማንነታችን ዋና አካል ነው ሲሉ አጽንኦት ሰጥተዋል። በናይጄሪያ ክርስቲያኖች የዘር ማጥፋት ወንጀል ውንጀላን አስመልክቶ አቡጃ የአገሪቱን የደህንነት ችግሮች ተቀብላለች። ነገር ግን ክርስቲያኖች በተለየ ሁኔታ ኢላማ እየተደረጉ እንዳልሆነ አስረድታ የደህንነት ተግዳሮቶችን ለማስወገድ የሚካሄደውን ትግል አክብሮት እንዲሰጠው ጥሪ አቅርባለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።